የዘመናት የታሪክ ማህደር የጥንታዊ ስልጣኔ ማማና የኢትዮጵያ መንፈሳዊነት እምብርት የሆነችውን እጹብ ድንቅ የአክሱም ከተማንና የታላቋን የአክሱም ጽዮን ማርያምን በምናብ እንጎበኛለን። መንፈሳዊ እርካታን እንሸምታለን። ውድ ሽርሽር ኢትዮጵያ ቤተሰቦች እስከ መጨረሻው አብራችሁን እንድትዘልቁ እጋብዛችኋለሁ። በሰሜናዊው የኢትዮጵያ ክፍል በታላላቅ ተራሮች በለምለም ሸለቆች መካከል የጊዜ መጋረጃ ወደ ኋላ ተገልጦ የሰው ልጅ የጥንት ስልጣኔ በግርማ ሞገስ የሚታይባት አንዲት ምድር ትገኛለች። ይህች ምድር የሚስጥራት ሁሉ መፍለቂያ፣ የንጉሳን መናገሻ፣ የዓለም አቀፍ ንግድ ማዕከልና ታላቁ የቃል ኪዳን ታቦት ለዘመናት ያረፈባት ቅድስት ስፍራ ናት። ዛሬ የምናደርገው ጉዞ ተራ የቱሪዝም መዳረሻ ሳይሆን የሰው ልጅ የስልጣኔ አሻራ ወደ ተቀረጸበት፣ ድንጋዮች ታሪክን ወደሚያወሩበትና መንፈሳዊነት ከታሪክ ጋር ወደ ተዋሃደበት የታላቋ የአክሱም ስልጣኔ እምብርት ነው። አክሱም የኢትዮጵያ ማንነት መታወቂያ፣ የጥቁር ሕዝቦች የኩራት ምንጭና በዓለም ታሪክ ውስጥ የራሷ የሆነ ደማቅ ምዕራፍ ያላት ጥንታዊ ከተማ ናት። ይህች ታላቅ ከተማ ጥንታዊ ታሪክ፣ የስነ ህንጻ ተአምራትና የማንነታችን መገለጫ የሆነችውን የአክሱም ጽዮን ማርያም ቤተክርስቲያንንና ከተማዋን የያዘች ናት። የአክሱም ከተማ ጥንታዊ ታሪክና የስልጣኔ አመጣጥ ስንመለከት ከተማዋ ከዓለም ጥንታዊና ታላላቅ ስልጣኔዎች መካከል አንዷ ስትሆን በሮማና በፋርስ ግዛቶች ዘመን እኩል ስሟ ይናኝ የነበረ ታላቅ ግዛት ነበረች። ከአንደኛው ክፍለ ዘመን ጀምሮ እስከ 8ኛው ክፍለ ዘመን ድረስ የአክሱም ስልጣኔ በምስራቅ አፍሪካና በቀይ ባህር አካባቢ የነበረውን የንግድና የፖለቲካ እንቅስቃሴ በበላይነት ይመራ ነበር። ከተማዋ የተመሰረተችበት ስልታዊ ቦታ ለዓለም አቀፍ ንግድ እጅግ ምቹ በመሆኑ ከአዶሊስ ወደብ ተነስተው እስከ ህንድ፣ ግብጽና ግሪክ ድረስ የሚዘልቁ የንግድ መስመሮችን ለመቆጣጠር አስችሏታል። የአክሱም ነገስታት የራሳቸውን የወርቅ፣ የብርና የናስ ሳንቲሞች በመቅረጽ የኢኮኖሚ አቅማቸውን ለዓለም ያሳዩ ነበር። ይህም በአፍሪካ አህጉር ውስጥ የራሱን ሳንቲም ቀርጾ የተጠቀመ የመጀመሪያውና ብቸኛው ጥንታዊ ስልጣኔ ያደርገዋል። የአክሱም ስልጣኔ በአክሱም ምድር ላይ የተገነቡት ግዙፍ የድንጋይ ሐውልቶች፣ የከርሰ ምድር መቃብሮችና የቤተ መንግስት ፍርስራሾች የዚያን ዘመን መሐንዲሶች የነበራቸውን የላቀ የሳይንስና የቴክኖሎጂ ዕውቀት ዛሬም ድረስ በጉልህ የሚመሰክሩ ሕያው ማጣቀሻዎች ናቸው። ወደ ከተማዋ ለመሄድ ከአዲስ አበባ ከተማ ተነስተን በመኪና አሊያም በአውሮፕላን መጓዝ እንችላለን። በታች በአፋር ክልል አሊያም በደሴና በወልዲያ አድርገን በቆቦ በኩል መጓዝ ይቻላል። ነገር ግን አሁን ክልሉ ያለበት ሁኔታ እና የሰላም ማጣት ይህ ቦታ በተገቢው ልክ ጎብኚዎች እንዳይሄዱ እንዲሁም ደግሞ ማግኘት ያለበትን ገቢና ትኩረት እንዳያገኝ አድርጎታል። ጦርነትና ግጭት ሰውን ብቻ ሳይሆን ታሪክንም ከምድረ ገጽ የሚያጠፋ ክፉ በሽታ ነው። ወደ አክሱም ከተማ ስንገባ በመጀመሪያ ልባችንን የሚማርከውና የከተማዋ ዋነኛ መታወቂያ የሆነው የሐውልቶቹ መናፈሻ ነው። እነዚህ ሐውልቶች ያለምንም የማጣበቂያ ቁስ ከአንድ ወጥ ግራናይት ድንጋይ ተፈልፍለው የተሰሩ የዓለም ድንቆች ናቸው። ትልቁና በምህንድስና ጥበቡ ወደር የማይገኝለት ታላቁ ሐውልት ከ100 ቶን በላይ የሚመዝን ሲሆን በ19ኛው ክፍለ ዘመን አካባቢ ወድቆ እንደተሰበረም ይታመናል። በአሁኑ ሰዓት በግርማ ሞገስ ቆሞ የሚታየውና በፋሺስት ኢጣሊያ ወረራ ዘመን ተዘርፎ ወደ ሮም ተወስዶ የነበረው ዳግማዊ ሐውልት በኢትዮጵያውያን ተከታታይ ዲፕሎማሲያዊ ጥረትና ጥንካሬ ወደ ትውልድ ስፍራው ተመልሶ መቆሙ የሀገሪቱን የታሪክ ባለቤትነት ያረጋገጠ ትልቅ ክስተት ነው። እነዚህ ሐውልቶች ላይ የተቀረጹት ሚስጥራዊ በሮችና መስኮቶች የዚያን ዘመን የስነ ህንጻ ጥበብ እድገት የሚያሳዩ ከመሆኑም በላይ ሐውልቶቹ የነገስታት መቃብር ምልክቶች እንደነበሩ የአርኪኦሎጂ ጥናቶች ያረጋግጣሉ። በእነዚህ ግዙፍ ድንጋዮች ስር መጓዝ የጥንት አባቶቻችን የነበራቸውን ታላቅ ራዕይና የማስፈጸም አቅም በቅርብ ለማድነቅ እድል ይሰጣል። ከሐውልቶቹ መናፈሻ ወጣ ብለን ስንጓዝ ሌላው አስደናቂ ታሪካዊ ስፍራ የንግስተ ሳባ ቤተ መንግስት ፍርስራሽ ወይንም በአካባቢው አጠራር ዱንጉር ተብሎ የሚጠራው ቦታ ነው። ይህ ሰፊ የስነ ህንጻ ውስብስብ ስፍራ በውስጡ በርካታ ክፍሎችን፣ መታጠቢያዎችንና የእህል መጋዘኖችን የያዘ ሲሆን የንግስተ ሳባን ታሪካዊ ግርማ ሞገስ ያስታውሰናል። ምንም እንኳን አሁን የሚታየው ፍርስራሽ ከተለያዩ ዘመናት የመጣ እንደሆነ የአርኪኦሎጂ ባለሙያዎች ቢናገሩም ቦታው የአክሱም ስልጣኔ ማህበራዊና አስተዳደራዊ መዋቅር ምን ያክል የላቀ እንደነበር ያሳያል። ከቤተ መንግስቱ ፍርስራሽ አጠገብ የሚገኘው
የማይሹም ኩሬ ወይንም የንግስተ ሳባ መታጠቢያ ተብሎ የሚጠራው ታላቅ የውሃ ማጠራቀሚያ ከተራራ ላይ የሚወርደውን የዝናብ ውሃ በማጠራቀም ለከተማዋ ነዋሪዎች አገልግሎት እንዲሰጥ ተደርጎ የተሰራ ጥንታዊ የውሃ ምህንድስና ውጤት ነው። ዛሬም ድረስ ይህ ኩሬ ለጥምቀት በዓል አከባበር ትልቅ መንፈሳዊ ሚና እየተጫወተ ይገኛል። ስለ አክሱም ስናወራ የክርስትናን ሃይማኖት ወደ ኢትዮጵያ ማስገባትና ማስፋፋት የነበረውን የታሪክ ምዕራፍ ማንሳት ግድ ይላል። በአራተኛው ክፍለ ዘመን የነገሰው ንጉስ ኢዛና ክርስትናን የአክሱም መንግስት ይፋዊ ሃይማኖት አድርጎ ያወጀ የመጀመሪያው ንጉስ ነው። ይህ ታሪካዊ ውሳኔ በኢትዮጵያ ስነ ጽሑፍ፣ ስነ ጥበብና ማህበራዊ ህይወት ላይ ዘላቂ ለውጥ አምጥቷል። የንጉስ ኢዛና የድንጋይ ላይ ጽሑፍ በሶስት ቋንቋዎች ማለትም በግዕዝ፣ በሳባውያንና በግሪክ ቋንቋዎች የተቀረጸ ሲሆን ንጉሱ ስላደረጋቸው ወታደራዊ ድሎችና ስላከናወናቸው ስራዎች በዝርዝር ያስረዳል። ይህ ድንጋይ የአክሱም ስልጣኔ፣ የዓለም አቀፍ ግንኙነትና የቋንቋ እውቀት ምን ያክል የበለጸገ እንደነበር የሚያሳይ ህያው የታሪክ ምስክር ነው። በክርስትናው መስፋፋት ምክንያት አክሱም የመንፈሳዊ እውቀት፣ የትርጉም ስራዎችና የዜማ ጥበብ መፍለቂያ መሆን ችላለች። አክሱምን የዓለም መንፈሳዊ ማዕከል ካደረጓት ታላላቅ ቅርሶች መካከል ግንባር ቀደም ተጠቃሽ የሆነችው የአክሱም ጽዮን ማርያም ቤተክርስቲያን ናት። ይህች ቅድስት ስፍራ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የመጀመሪያዋና እጅግ ታላቋ ካቴድራል ናት። በጥንት ዘመን በንጉስ ካሌብና በሌሎች ነገስታት አማካኝነት በአስደናቂ ሁኔታ ተገንብታ የነበረችው ጥንታዊቷ ቤተክርስቲያን በታሪክ ውስጥ በተነሱ የተለያዩ ጦርነቶች በተለይም በዮዲት ጉዲት ወረራና በግራኝ አህመድ ጦርነት ወቅት ከፍተኛ ውድመት ደርሶባት እንደነበር ታሪክ ያስረዳል። ሆኖም ግን በነገስታቱና በምዕመናኑ ጥረት በተደጋጋሚ ጊዜ ታድሳ መገንባት ችላለች። በአሁኑ ሰዓት በአካባቢው ሶስት ዋና ዋና ህንጻዎች ይገኛሉ። እነሱም በአጼ ፋሲለደስ ዘመን የተገነባው ጥንታዊው የወንዶች ማደሪያ ቤተክርስቲያን፣ በአጼ ኃይለ ሥላሴ ዘመን የተገነባው አዲሱና ሰፊው ካቴድራል እንዲሁም የቃል ኪዳኑ ታቦት ይገኝበታል ተብሎ የሚታመነው ልዩ የታቦት ማደሪያ ህንጻ ናቸው። የአክሱም ጽዮን ማርያም ቤተክርስቲያን የዓለም ክርስቲያኖችን ትኩረት የምትስበው ሙሴ ከእግዚአብሔር የተቀበላቸው 10ቱ ትእዛዛት የተቀረጹበትን የቃል ኪዳን ታቦት አቅፋ የያዘች በመሆኗ ነው። በታሪክና በሃይማኖታዊ ትውፊት መሰረት ታቦቱ በንጉስ ሰሎሞንና በንግስተ ሳባ ልጅ በነበረው በቀዳማዊ ምኒልክ አማካኝነት ከኢየሩሳሌም ወደ ኢትዮጵያ የመጣ ሲሆን በተለያዩ ቦታዎች ቆይቶ በመጨረሻም በአክሱም ጽዮን በቋሚነት እንዲያርፍ ተደርጓል። ይህ ታቦት በቤተክርስቲያኒቱ ውስጥ ልዩ ጥበቃ የሚደረግለት ሲሆን ከእድሜ ልክ ጠባቂው መነኩሴ በስተቀር ማንኛውም የሰው ልጅ አይቶትም ሆነ ቀርቦት አያውቅም። ይህ ምስጢራዊነትና ቅድስና ለአክሱም ከተማ የማይነጥፍን መንፈሳዊ ግርማ ሞገስን ሰጥቷታል። የዓመቱ በህዳር 21 ቀን የሚከበረው የህዳር ጽዮን ማርያም በዓል በመቶ ሺዎች የሚቆጠሩ ምዕመናንና የውጭ ሀገር ቱሪስቶችን ከዓለም ዙሪያ የሚሰበስብ ታላቅ መንፈሳዊና ባህላዊ ክስተት ነው። በበዓሉ ወቅት የሚሰማው የያሬዳዊ ማህሌት ድምጽ፣ የካህናቱ የሽብሸባ ወረብና የምዕመናኑ እልልታ የአክሱምን ሰማይ በመንፈሳዊ ደስታ ይሞላዋል። የከተማዋ ጥንታዊ ቅርስ በዚህ ብቻ አይወሰንም። የነገስታቱ የካሌብና የገብረ መስቀል የከርሰ ምድር መቃብሮች የህንጻ ጥበብ ሌላው ድንቅ ስራ ነው። እነዚህ መቃብሮች ከመሬት በታች በጥልቀት የተሰሩ ሲሆን ግዙፍ ድንጋዮች እንዴት ተፈልፍለውና ተስተካክለው እንደተገጣጠሙ ማየት የጥንቱን ዘመን የምህንድስና ሚስጥር የበለጠ እንድንመረምር ያደርገናል። በመቃብሮች ውስጥ የሚገኙት የድንጋይ ሳጥኖች ወይንም ሳርኮፋጊዎች የነገስታቱን አስከሬን ይዘው የነበሩ ሲሆን በውስጣቸው የተሰሩ የተቀረጹ ምልክቶች የአክሱምን ስልጣኔ ጥንካሬ ያሳያሉ። ከአክሱም ከተማ ጥቂት ኪሎ ሜትሮች ርቆ የሚገኘው የጎባድራ የድንጋይ ማውጫ ስፍራ እነዚህ ሁሉ ግዙፍ ሐውልቶች ተፈልፍለው የወጡበት ቦታ በመሆኑ ለታሪክ ተመራማሪዎች ትልቅ ቦታ አለው። እዚህ ቦታ ላይ የተቀረጸው የአንበሳ ምስል የጥንቶቹ አክሱማውያን ከተፈጥሮ ጋር የነበራቸውን ጥልቅ ቁርኝት ያሳያል። የአክሱም ከተማን የአሁናዊ ሁኔታና ወቅታዊ ገጽታን ስንመለከት ከተማዋ በታሪኳ ውስጥ ካለፈችባቸው ፈተናዎች ሁሉ የከፋውንና እጅግ አሳዛኝ የሆነውን የቅርብ ጊዜ የሰሜን ኢትዮጵያ ጦርነት ማስተናገዷን መካድ አይቻልም። ይህ አውዳሚ ጦርነት በከተማዋ ማህበራዊ፣ ኢኮኖሚያዊና ስነ ልቦናዊ ህይወት ላይ ጥልቅ ጠባሳ ጥሎ አልፏል።